የጀግኖች መስዋዕትነት ለዘላለም ሕያው ሆኖ ይኖራል። የትግራይ ህዝብ ካብራኩ የተፈጠሩ የሚወዳቸው ልጆቹ መርቆ ወደ ትግል በመላክ በደርግ ስርዓት ላይ ለ17 አመታት ባካሄደው መራራ ትግል ከሌሎች ኢትዮጵያ ወገኖች ጋር በመተባበር ከ65000 በላይ ሰማዕታትና እስከ 100000 የሚደርሱ አካል ጉዳተኞች በመክፈል ግንቦት 20 1983 ዓመተ ምህረት ለድል እንደበቃ ይታወቃል። የትግራይ ህዝብ ዋነኛው የትግል ዓላማ ሰላምና እኩልነት ለማረጋገጥና ከጨቋኙ ስርዓት ተላቆ ከሁሉም የሀገራችን ብሔር ብሔረሰቦች ተፈቃቅሮ የሚኖርባት በህግና በስርዓት የሚዳኝላት ፍትህና ሰላም የሰፈነባትና ህዝቦቿ በራሳቸው ቋንቋ ተጠቅመው ባህላቸውና ልማዳቸውን የሚገልጹበትና አንዲት የሚኮርባት አዲስ ዲሞክራሲያዊት ኢትዮጵያ ለመገንባት በሚል በወቅቱ የነበረውን እልህ አስጨራሽ የትግል መሰናክል እንደሚያጋጥም አምኖና ተቀብሎ አንድነቱን በማጠናከር ነፍጥ ይዞ እየተዋጋ ከነበረው ታጋይ በማይተናነስ የሚያስገርም አኩሪ ታሪክ ሰርቶ ለተካሄደው ህዝባዊ ትግል ከታጋዮቹ እጅ ለእጅ ተያይዞ ወደ ድል በቅቷል። ትናንት የልጆቻቸውን የትግል ፍሬ ብርሃን ነው እየተባለ ሲዘፈንላቸው የነበሩ ወላጆች የልጆቻቸውን መስዋዕትነት ሀገርን ለማዳን ነው ብለው በእምነት ቢቀበሉትም ዛሬ ጠያቂና ደጋፊ ወገን አጥተው አካላቸው ደክሞ ከስራ ውጭ በሆኑበት ጊዜ የህወሓት ማለሊት ክህደት እያስታወሱ ልጆች ቢኖሩ ኖሮ እንዲህ ባልሆንኩ በማለት በሐዘን ተውጠው የቀረችውን የችግር ህይወት እድሜያቸውን ሲያሳልፉ ማየት ህሊና ላለው ሰው እጅግ የሚያሳዝን ነው። የህወሓት ማለሊት መሪዎች ሰኔ 15 የሰማዕታት ቀን ተብላ እንድትከበር መወሰናቸው ለማስመሰልና በሰማዕታት ስም ለማደናገር እንጂ አመለካከታቸውና ብልሹ ስርዓታቸው ግልጽ ከማድረግ አልፈው ሌላ ትርጉም ሊኖረው እንደማይችል በአጠቃላይ ለኢትዮጵያ ህዝብ በተለይ ደግሞ ለትግራይ ህዝብም የተሰወረ አይደለም። ምክንያቱም በፈጸመው ገድልና ባስፈጸመው ታሪክ ተገቢ ክብር መሰጠት ሲገባው ወላጆቹንና ልጆቹን በህወሓት ማለሊት አመራሮች ተክደው መስዋዕትነታቸው ከንቱ ሆኖ ስለቀረ ግላዊ ጥቅምና ስልጣንን መነሻ ባደረገው በቡድን ተከፋፍሎ የሚገኘው የህወሓት ድርጅት የ10,000 ሰማዕታት የ100,000 የጦርነት አካል ጉዳተኞችና የታጋይ ቤተሰቦች ኃላፊነቱ በጀርባው ላይ መሆኑን ፍጹም ማየት አልቻለም። በአሁኑ ጊዜ ልጆቻቸው በመስዋዕትነት የተለዩባቸው ቤተሰቦች ምንም አይነት እገዛ እየተደረገላቸው አይደለም። ጀግኖች የተሰውለትን ዓላማና በትግሉ ወላፈን ሀብቱና ንብረቱ የወደመበት ጭቁኑ የትግራይ ህዝብ ከድሉ ማግስት ጀምሮ ያገኘው ጥቅም የለም ብቻ ሳይሆን ህዝቡ በመልካም አስተዳደር እጦት የተነሳ ፍትህ፣ ኑሮ ውድነትና ስራ አጥነት በሰፊው በመንሰራፋቱ ምክንያት በመላው የሀገራችን ክፍል ትልቅ ቀውስ ተከስተዋል። ዜጎቻችን በስርዓቱ ታጣቂ ኃይሎች እየታሰሩና እየተገደሉ ያሉበት ሁኔታ ላይ ሆነን የሰማዕታትን ቀን ማክበር ፍትሃዊነት እንደማይኖረውና የሰማዕታትን አደራ በቡድን በተከፋፈለው የህወሓት ማለሊት አመራር ክህደት እንደተፈጸመ ጀግኖች የታገሉበትን የህይወት መስዋዕትነት ለከፈሉበት ህዝባው ዓላማና መስመር የመለስ ራዕይ እየተባለ ታሪካቸው ለአምባገነኖች ጥቅም እየዋለ እንደሆነ መታወቅ ይኖርበታል። የህወሓት ማለሊት አመራሮች ተግባር ላይ በማይውሉት የተስፋ ቃላቶች በየዓመቱ ተሳስተን ነበር፣ ስህተታችን እናርመዋለን እያሉ የስልጣን እድሜያቸው ለማራዘም ለ23 አመታት ገደማ በትግራይ ህዝብ ስም እያደናገሩ ህዝቡ ፍትሃዊና ዲሞክራሲያዊ እንደማይሆን በሚጠብቀው 2007 ዓመተ ምህረት እንዲካሄድ እየታሰበ ያለው አስመሳይ ምርጫ ላይ ስልጣናቸው ለማቆየት በማሰብ በሰማዕታት ስም እየነገዱ ለተቃዋሚ ድርጅቶች የሐሰት ወንጀላ በማቅረብ ወደ ፍርድ ቤት እያቀረቡ በውስጣቸው ምንም አይነት ስምምነት ሳይኖራቸው ምዕራባውያን ሀገሮች ለማስደሰትና ፍጹም ዲሞክራሲያዊ ሁኔታ እንዳለ ለማስመሰል
ወዲያና ወዲህ ማለታቸው ሆን ብለው ህዝቡንና የዓለም ማህበረሰቡን ለማደናገር እንደሆነ ሊታወቅ ይገባል። ለማጠቃለል ዴሞክራሲያዊ መብት በታፈነበት ጉቦኝነትና ክህደት በሰፈነበት ነጋዴዎች ከአቅማቸው በላይ ግብር እንዲከፍሉ በሚገደዱበት አርሶ አደሩ በባለ ሀብቶች ስም ከቀዩና ከለም መሬቱ እየተፈናቀለ በሚገኝበት በመከላከያ ሰራዊት ውስጥ የተረጋጋ ሁኔታ በሌለበት በሴት እህቶቻችን ላይ የሚፈጸመው የመብት ጥሰትና ሌሎች ጸረ ህዝብ ድርጊቶች በከፋ መልኩ እየቀጠለ ባለበት ሁኔታ ላይ ሰኔ 15ን የሰማዕታት ቀን ብለው መሰየማቸው በሰማዕታት ስም መነገድና የሀገሪቱንና የህዝቡን ክብር ማዋረድ እንጂ የጀግኖችን ህያው ታሪክ ለማስጠበቅ ተብሎ እንዳልሆነና በሰማዕታት ስም የክህደት መዝሙር ማስተጋባት የካህዲያን ባህሪና ተግባር መሆኑን መታወቅ ይኖርበታል። በዚህ አጋጣሚም የትግራይ ህዝብ ዴሞክራሲያዊ ንቅናቄ ትሂደን ጀግኖቹ የወደቁበትና አሁንም እየተሰውለት ያለው የህዝብ ዓላማ ዳሩ ላይ ለማድረስና የሰማዕታትን አደራ ለማስጠበቅ ዛሬም እንዳለፈው ከህዝቡ ጎን ተሰልፎ መስዋዕትነት እየከፈለ ይገኛል። ዘላለማዊ ክብር ለሰማዕታት፣ ድል ለጭቁኖች።